ወይዘሮ መርሲ መጣችባት። አለው ደህና ነኝ፣ ይገርምሻል አንድ ስጦታ ይዤልሽ መጥቼ ነበር አለቻት። ምንድነው እሱ ደግሞ አለቻት። የት አለ ነው የሚባለው? እሺ አለቻት። ወዲያውኑ መርሲ ስልኩን ትሰጣታለች። አታስታውሽኝም? እኔ ግን በደንብ አስታውስሻለሁ። በልጅነቴ አይምሮዬ ስላየውሽ አለቻት። ማለቷን ቀጠለች። በረዥሙ በተንፈሷ እጅግ ያስታውቅባታል። አዋ የሚለውን የራሷን ቪዲዮ ሜርሲ ታሳያታለች። ምን ብላ ትደነግጣለች። ምን አመጣሽ? አንድ መልእክት ልካይ ነበረ፣ ይህም መልእክት ላንቺ ነው አለቻት። ምንድን ነው ብላ በሀሳብ በጭንቀት እየተመለከተች ነበረ። መርሲ ምን እያደረግሽ ነው? እርሱ አንቺ ትጠይቅኛለሽ እንዴ? እስኪ ልጠይቅስ ሲፈን አለቻት። ሲፈን ብላ ጠየቀቻት። ሲፈን አንቺ ማነሽ? እርግጠኛ ነኝ የሆነ ነገርማ ቢኖርሽ ነው እዚህ ቤት የገባሽ፣ ውድድር አይደለም አለቻት። ለምንድን ነው የቀረሽው? መቼስ ቲክቶክ ላይ ልለቀው ወይም ልለጥፈው አይደለም፣ ግን አንቺ ማነሽ? ስለ አንቺ ማንነት ማጣራት ፈልጋለሁ ትላታለች። በዚህን ሰዓት ሲፈን እጅግ በመናደድ በፍጹም ልነግርሽ አልችልም፣ ነገር ግን ምንም ማድረግ አልችልም አለቻት። በንግግርሽ ግን አምናለሁ፣ በዚህ ስራሽ ግን ዋጋ ትከፊበታለሽ አለቻት። ምን ነው ስለቀደምኩሽ ተናደርሽ እንዴ ጀሪ አለቻት። የፈጀውን ይፍጅ እንጂ ከእኔ ምንድን ነው የምትፈልጊው አለቻት። ማንነትሽን ያሳስበኝ አለቻት። ወይስ ለምን እንደገደልሻት አልነግርኝም አለቻት። ለእኔ ተመሳሳይ ምርጫ ናቸው፣ ከቻልሽ ግን መልስ ይሆንሻል አለቻት። ደፍኒ አለች። እኔ የደፍኒ ልጅ ነኝ አለች። አዋ የደፍኒ ልጅ ነኝ፣ የወይዘሮ ሰማል ሰራተኛ ልጅ ነኝ አለቻት። እኔማ ማመን አልቻልኩም፣ ከመቼው አድገሽ ነው ቀኖ አለቻት። እርግጥ ያለንበት ብቻ አይደለም አንቺ ልጅ እኔም ልዞርቤ ነው፣ አስፈራችኝ። ገላል ልጠፋ መሆኗ ሳይቀር አይቀርም። እጅግ በጣም ታስፈራለች ሲፈን። ከምን ያደገች ይቺ ቆንጨራ ብላ መናገሯን ቀጠለች። እና የእናትሽን ሞት እየተበቀልሽ ነው? አዋ ገና ደግሞ ልጨርሳቸው ያሰብኩ ሰዎች አሉ አለቻት። ማለት ማን ቀረሽ አለቻት። ብዙ አመት የምቆይ ሰው ነኝ ብላ ለራሷ አሳሰበች። ወይዘሮ ጀሪ በእናቴ ሞት ላይም የተሳተፉትን እያንዳንዳቸው አንድ ባንድ እጨርሳቸዋለሁ፣ ገና ብዙ ሰው ይቀረኛል ስትላት የዚህን ጊዜ በጣም ተናደደች። ብቻውን ያደገ ሰው እገዛ አያስፈልገውም፣ በራሱ የሚቆም ሰው ነው አለቻት። አይ ይሄማ ዘመዴ ለማጥፋትማ አይበቃሽም አለቻት። ተያንቺ እና ወይዘሮ ሰምአልን ዘንድሮ አይደለችም፣ እድሉን አተሽ ነው እንጂ እኔ ያደረኩትን ለማድረግ ዝግጁ ነበርች ስትል ለመርሲ ነገረቻት። ሲፈን አሁን ላይ ምን ማድረግ እንዳለባት አላወቀችም። ነገር ግን እጅግ በጣም ልቧ ተሰብሯል። ሲፈን አንድ ባንድ ቤተሰቧን ወይም እናቷን የነጠቋትን መበቀል ትፈልጋለች። ጀሪ ደግሞ በአሁኑ ሰዓት እርጉዝ ናት። በጣም የሚገርመው ነገር ደግሞ የኔ ቆንጆ በጣም ፊቷም ጥላለች። ምን ሆና ይሆን? አይዞሽ ልጄ ብሌን፣ እናትሽ ቆንጆ ሻይ አፈላልሻለሁ አለቻት። አዎ እሱ ብቻ ነው የሚያስቀኝ አለች። በዚህን ሰዓት አቶ አፍኒንም መመልከት ቀጠለ። ቁጭ ብሎ እያሰበ ነበረ። ጀሪም ካጠገቡ ተኝታ እንቅልፍ ወስዷታል። እሱ ግን በሀሳብ እየተምሰለሰለ ነበረ። ሚስቱ ግን ካጠገቡ ለሽ ያለ እንቅልፍ ወስዷታል። እሱ ግን በእናት ሞት እጅግ በጣም ስላዘነ ተኝቷል። እንዴት እናት ምክርንም ነገር መስማት እኔ እወዳለሁ አለችው። ብታገባ ትዳርም ስትይዝ ጎበዝ አባት ትሆንልኛለህ፣ ደግሞም ጥሩ ባህልና ቤትም የምትተዳደር ጠንካራ ማስተማር ጀግና እንድትሆን የምፈልገው አለችው። በዚህ ሰዓት ነበረ እጅግ በጣም የተወሳሰበ ነገር የገጠመው። ምክንያቱም የእናቱን ትውስታ እያስታወሰ አንድ ባንድ መጨነቁን ቀጠለ። ነገር ግን ከጎኑ ያለችው የትዳር አጋሩ በምንም ሀሳብ ልታግዘው አልቻለችም።
እዚህ ምድር ላይ የማያውቃቸው እውነታዎች አየ። አንዳንድ ራሱ ድንገትም ይመስለኛል ሰው አይሞትም እንዴ ብሎ ማሰብ ይቀጥላል። በዚህ ሰዓት ክላሲካሎች ይገባሉ። አቶ አምነንም በሀሳብ ውስጥ ሆነው እሷን ማዳመጥ ይጀምራሉ። በጣም ልባቸውም ተነክቷል። በዚህ ሀሳብ እናቱ ያለችውን ምክር አንድ ባንድ በልቡ እያሰበ መጨነቁን ቀጥሏል። አሁን ምንም አይነት ውሳኔ ለመወሰን አላሰበም። ብቻ ያላሰባቸው ነገሮች በአይምሮ ይመላለሱበታል። ወይዘሮ ዛሃራ ደግሞ ለብሌን ሻይ ታፈላላታለች። ብሌን ከወይዘሮ ዛሃራ ጋር ስትሆን እጅግ በጣም ፈጽሞ ደስተኛ ናት። በጣም በሚገርም ሁኔታ ከወይዘሮ ዛሃራ ጋር ጠለቅ ያለ ፍቅር አላቸው። አብረው ሻዩን አማስለው እየጠጡ አንድ ባንድ ማውራታቸውን ቀጠሉ። ይህንንም ካደረጉ በኋላ ነበረ ነገሮች ሁሉ እንደታሰቡ ሳይሆን እንዳልታሰቡ የሆኑት። አንድ ባንድ ምክሯን አዘነበችባት። በዚህን ጊዜ ብሌን ሁሉን ነገር እያዳመጠች መቀጠል ቀጠለች። ብሌንም ሻዩን እየጠጣች ወይዘሮ ዛሃራን በፍቅር አይን በእናትነት ምልክት እየተመለከተቻት አብራ መጠጣቷን ቀጠለች። ወይዘሮ ዛሃራም እሷን እንዲሁም እየተመለከተች አንድ ባንድ ምክር ታዘንብባታለች። ናም በዚህ ሰዓት በር ይንኳኳል። ወይዘሮ ዛሃራ በሩን ይከፍታሉ። በሩንም በከፈቱ ሰዓት የተመለከቱት ሰላም ውድ እባላለሁ፣ የወይዘሮ ሰምሃል ቤት ነው አይደለ? አዎ የኔ ጣፋጭ ወይዘሮ ሙርዚና እንግዳ ነኝ፣ መግባት እችላለሁ ብላ አስፈቅዳ አንገቷን ዘንበል አድርጋ ትገባለች። ይሄ ነው የተማረ ሰው ይግደለኝ። ያቺ ፀጉረ ቀይ ብትሆን ግን እንዲሁ ዝም ብላ ዘላ ትገባ ነበር ስትል ዛሃራ የራሳቸውን መልእክትም አቀረቡ። በዚህን ሰዓት ሻንጣዋን እየጎተተች ህፃኗ ልጅ ወደ ግቢ ትገባለች። ከገባችም በኋላ ከላይ ተመለከተቻት። ኦ ማይ ጋድ አለቻት። እንዴ ዋው ስታምሪ እንደዚህ አይደል እንዴ አለቻት። እንዴት የኔ ማር ማነሽ አንቺ? ከየት ነው የመጣሽው? ከየት ቤት ነው የመጣሽው? እናቴ ደግሞ አለቻት። ያው የአቶ አምነንም የድርጅቱ መኪና ነው ያመጣት የኔ ቆንጆ ልጅ ሞርዚና ጋራ ውሰጃት አለቻት። እሺ እናቴ ቆንጆ እናት ናት ብላ ተያይዘው ከብሌን ጋር ወደ ላይ ይወጣሉ። እናቴ ዛሃራም ሻንጣውን ይዛ ወደ ብሌን ክላስ ትሄዳለች። በዚህን ሰዓት ነበረ አቶ አምነን ወደ ክላሳቸው ሲገቡ ሚስቱ ብድግ ብላ አምነን እንዴት እናወራ እንፈልጋለሁ አለችው። ማታ በተደጋጋሚ የብሌንን ስም ስትጠራ ነበረ። ስለ ልጃችን እያወራህ እሷን እያሳሰበህ ነበረ። እናማ አልተንከባከብከኝም አለችው። መንከባከብ የነበረብኝ እናቴንማ አጥቻታለሁ አለ። ማነሽ አንቺ? ማን ስለሆንሽ ነው አንቺን እኔ የምንከባከብሽ አላት። እሷም በፍጹም ድፍረት ያልታሰበ ንግግር ተናገረችው። በዚህን ሰዓት አምነን በጣም ተናዶ ከነመሉ ባህሪ ሁሉ አመት ሙሉ የያዘችኝ እናቴ ከትንሽ እስከ ትልቅነት አዋቂ የያዘችኝን እናቴ ሳላከብር አንቺን ላከብር አልችልም አለ። እንኳን ደህና መጣሽ የኔ ትንሽዬ እንግዳ፣ እንኳን ደህና ቆየሽኝ ስትል ነገረቻት። ልጅቷም ይሰማሻል፣ ከዚህ በኋላ ትመጣለች እትዬ ሰላም አለቻት። ሰማል አትመጣም፣ ሰላም ልትመጣም አትችልም። አዋ የኔ ልጅ እንግዳ ሁኛለሁ፣ ባለሁበትም በጣም ከፍቶኛል፣ እኔም ከፍቶኛል፣ ወንድምሽ እንደዛው ወንድሜ እያለች ማውራቷን ቀጠለች። ነው ስሜንም አወቀው አላወቀው ትንሽዬ ነኝ እኮ ማለቷን ቀጠለች። በዚህን ሰዓት በሳቅም በለቅሶም ሆኖ አቶ አምነን ከሚስቱ አጠገብ አልጋ ላይ ተቀምጧል። ጀሪ በጣም ይቅርታ ብሎ ጠየቃት። እሷም ንፍልል እያለች ጀሪ ችግር የለውም እመጎረት ብላ ቀጠለች። በዚህን ሰዓት ህፃኗ ልጅ በሩን ከፍታ አምነንም መመልከት ጀመረች። ወንድሜ አለችው። ወንድሜ ስትለው አቤት
ማለቱን ቀጠለ። በር ላይ ቁማ ሕፃኗ ልጅ እሱን እየተመለከተች ነበረ። በዚህን ሰዓት አቶ አምነን ይቅርታ እየጠየቀ ነበረ ጀሪን። ባልታሰበ ምክንያት ግን ልጅቷ ወደ ግቢው ለመግባት ተገዳለች፣ ወደ መኝታ ቤቱ። በዚህን ሰዓት ከሳቅም ከልቅሶም ጋር የተቀላቀለ ጀሪ እያለቀሰች ነበረ። ጀሪ በጣም ይቅርታ የሚለውን ቃል ሲደግምላት ችግር የለውም አልቀየምህም ማለቷን ቀጠለች። ሕፃኗ ልጅ በርን ስከፍት ወንድሟን ስታይ ወንድሟን ፈገግ ብሎ መመልከት ጀመረ። ወንድሜ ጁንዬ ጣፋጭ ነይ አላት። ለምን መምጣቴን አልተቀበልከኝማ የኔ ቆንጆ፣ በጣም ይቅርታ፣ በድጋሚ ውጭ ጠብቅሻለሁ አላት። ማናት ደግሞ ይቺ? እሷ ደግሞ ማናት? ጀሪ ትባላለች። አንዷ እንግዳችን ናት አለው። አዲሷ እንግዳችን? እንዴት ስማችሁ ወንድሜ? ሲንደሬላ የምትባለው ዋጋ ውሰደኝ አለችው። ሲንደሬላ ማን ነው? ሰው ባታቃትም አሁን እኔ ሄዳለሁኝ፣ እባክና በቃ ውሰደኝ ሲንደሬላ ጋለች። ምክንያቱም የሚያፈቅራት ጋር ይዛው ልትሄድ ነው። በጣም በሚገርም ሁኔታ ነገሩ ውስብስብ ሊሆን ነው። ተያይዘውም ቀጥታ ሄዱ ማለት ነው። በቅርቡ ደግሞ ከልጃችን ጋር ትጫወታለህ አለች። ወደ አሁኑ ወደ ሳሎን ትሄዳለች። ሲንደሬላ ብላ ሲንደሬላ፣ አቤት ወንድሜ፣ ሲንደሬላ ማለት እሷ ናት። እባክን አታጫውተንም ንገረኝ አለችው። ያንን ጀሪ ማድረግ ትችላለች አይደል? አልፈልግም፣ እሷን ይችን ነው የምፈልገው አለች። በዚህን ጊዜ ብሌን በተቀየመ መልኩ ቀና ብላ እሱን ተመለከተችው። ችግር የለም አጫውታታለሁ፣ አንተ አትሰብ ሄዳለችው። እሷም ቀጥታ ሲንደሬላ ወደምትላት ወደ ብሌን ጋር ተጠግታ ቁጭ አለች። በዚህን ጊዜ አቶ አምነን መንገዳቸውን እየተራመዱ በሀሳብ ተውጠው ቀጥታ ወደ ሌላ ቦታ ይሄዳሉ። በዚህን ሰዓት ትንሿ ልጅ ከእሷ ጋር እያወሩ የውስጥ ሚስጥራቸውን ከብሌን ጋር ተዋደዋል። በጣም በሚገርም ሁኔታ ልጅቷ ጋራ ውጭ ላይ ወንበር ላይ ተቀምጠው በተመስጦ ንፋስና አየር እየወሰዱ ነበረ። እሷም ልታስቃት ፈለገች። አስደመምኩሽ አይደለ ደሬ? አንቺ ምን እየሆንሽ ነው? አሁን እፈልጋለሁ እንዳትሞክሪ እሺ፣ እንደዛ አክብርናት አለቻት። አሁን የልጆች ጨዋታ እንጫወት። እቴም እቴ የሎሚ ሽታ ያሰውዬ ምናለሽ ማታ? ምንም አላለኝ ዳሩን ፈቶ ልውሰድሽ አለኝ የሚለውን ጨዋታ ብሌን እያጫወተቻት ነበረ። በዚህን ሰዓት ነበረ አቶ አምነን የእናቱ ምክር አንድ ባንድ ትዝ አለው። ምክንያቱም ብሌን እናቱን እየተመለከተ ብሌን ምን ያህል ለልጅ ፍቅር እንዳላት እየተመለከተ ብሌንን ማሰብና ማምሰልሰሉን ቀጠለ። የእናቱ ፍቅር በውስጡ እንደ እሳት እንደ በረዶ እየነደደ እያቃጠለው ነው። በዚህን ሰዓት ይቺ ጀግና የሆነች ልጅ ቤት ውስጥ ሳሎን ትሆንና ቁጭ ብላ እንደ አማልክት ወይም እንደ ጠዋት ማመለኳን ትቀጥላለች። በዚህን ሰዓት ግሬስዬ ቀብራራይ፣ ግሬስዬ ቀብራራይ እያለች መምጣቷን ቀጠለች። የዚህን ሰዓት ቀብራራይ የሚለው ድምፅ ስትሰማ እባክሽ አለቻት። ሜርሲ እኔ ይቅርታ ተመስጦ ላይ ነኝ፣ ለጄሪ ምግብ እያለው ነው አለቻት። ትዕግስቱን ስጠኝ፣ የዛሬ ደግሞ ፈጣሪ ምኒቱን ልጅ አመጣህብኝ፣ ተቀምጣለች አለች። ሰላም ርዝም አለች። እንዴት ብላ ሆነች። የሆነ ደስ ስም ነው የሚለው ወንድሜ ብዙ ስም ነግሮኛል አደለ አለች። ለመለያየት እንዲህ ምንድን ነው የሚያደርግሽ? አንቺ ልጅ ሰው ተንሸራተትሽ ምን ነው አለቻት። በዚህን ሰዓት ነበር ስራዬን ልስራበት አለች። ስራሽ ምንድን ነው? ስራሽን ልነግሪኝ ትችያለሽ? ለምሳሌ ህፃን ልጅ እንደ ጅብ ሆኖ ማስፈራራት፣ እስኪ ሁኝና አሳይኝ አለቻት። በዚህን ጊዜ ወይዘሮ ሜርሲ እጅግ በጣም ትበሳጭና ምርር ነው ያለኝ አሁንስ ብላ ጥላት ትሄዳለች። ልጅቷም የሆነ ተንኮል አስባ ቀጥታ ወደ መጫወቻ ክፍሏ ለመሄድ አሰበች። ሜርሲም እጅግ በጣም እየተናደደች ወደ ፎቅ ስትወጣ ከላይ ወደ ታች ደግሞ ወይዘሮ ህፃኗ ትመለከታታለች። የዛች የሞት ጣረሞስ ነፍስ ነው እንዴ የመጣብኝ? ምነው ወይዘሮ ሰማል በህይወት ያለች ያክል እየተሰማኝ ነው
ብላ ሐሳቧን ቀጠለች። ወንድሟም ከላይ መጥቶ ዲናዬ ከአክስቴ መርሲ ጋራ እየተጫወትሽ ነው አለች። አይ አሁን ግን ልጫወት አልፈልግም አለች። መልካም ጨዋታ ብያለው ብሎ ኦዳዩ አሁን ምን ልንጫወት አለቻት። ምክንያቱም የወንድሟን ልጅ ስታይ ልታጫውታት ፈለገች። በዚህ እድሜ አሁን እኔ አወዳደቅ መውደቅ ነው ያለቻት። በቃ ወንድሜና እኔ አሁን ታች ወርደን ሳሎን ፀጉርሽን እንስራሽ ብላ ታስገድዳታለች። የዚህን ጊዜ መርሲ ውስጧ እያረረም ቢሆን እሺ ብላ ከህፃኗ ጋር ወደ ታይ ትወርዳለች። አቶ አምነንም በመገረምና እንዴት ፍቅር ሆኖ ብሎ በማሰብ እየተመለከታቸው ወደ ታች ይወርዳል። በዚህን ሰዓት ነበረ ሲፈን እና ጀሪ ማውራት የቀጠሉት። ይሄ የኔ ጓደኛዬ ላንቺ በጣም ደስ ብሎኛል አመሰግናለሁ አለ ጀሪ። ቀጣይ እቅድሽ ምን ማለት ነው? ምን ማድረግ ነው የፈለግሽው አለቻት። በቀጣይማ የፈለግኩትኝ ያው የአቶ አምነን ፕሮግራም አድርጎ ብንጋባ ደስ ይለኛል አለች። ስትላትም ስለዚህ ሌሎችንም ለማጥፋት ደግሞ እኔ እጅግ በጣም ይመቸኛል ማለት ነው። አይ በጣም ደስ ይላል። እንግዳችን እመጣለሁ። እንዴት ነው ተመችቶሻል አልቻት። በቅርቡ ቀላል ይቀላቀለናል አለች። በዚህን ሰዓት ሲፈን ለሷ መልካም ነገር እንደሆነ እያሰበች ነበረ። ሜርሲ ያልታሰበው ችግር እንደገጠማት አክስቴ አንተ ያየዋት ነው የምመስለኝ አለች። በዚህን ሰዓት ልጅቷ ፀጉሯን እየፈተለች እንዲሁም የሴቶችን ቻፕስቲክ ወይም የውሻ ደም አስመስላ ፊቷን ቀባብታታለች። አደል በቃ ይቅርታ የእንሽላሊት ማለቴ ጥንችል ማለቷን ቀጠለች። በመስራትሽን ቀጤ አንቺ አለቻት። በዚህን ሰዓት ሜርሲ እጅግ በጣም እየተናደደች ልጅቷ ከላዋ ላይ ሆና ፀጉሯን መስራት ጀመረች። ሜርሲም እንግዲህ እንደምታዩት አርቲፊሻል አሻንጉሊት መስላ ተቀምጣለች። በነገራችን ላይ ግድ ስለሆነባት ነው እንጂ ሁሉን ነገር መደረግም አትፈልግም። ህፃኗ ልጅ ደግሞ ዊጉን እየጎተተች በጣም በሳቅ ትሞትባታለች። ሜርሲም ያው የወንድሟ ልጅ እያያት ስለሆነ ነው እንጂ ልጅቷን በጥፊ አይደለም አንስታ ብታፈርጣት ደስታዋ ነው። በዚህን ሰዓት አክስትየዋ ቀና እያለች ትመለከታቸው ነበረ። ወይዘሮ ዛሃራ መጡ። ወይዘሮ ዛሃራም በሳቅ ሞቱ። ልጅቷም ወይዘሮ ዛሃራን እያየች በሳቅ ተፈነደቀች። ወይዘሮ ዛሃራ መሳቅ የሚበሉት ማልቀስ እጅግ በጣም በሚያስገርም ሁኔታ ሜርሲና ወይዘሮ ዛሃራ እየተያዩ ወይዘሮ ዛሃራ ሳቃቸው ፍርፍር ብለው ሞቱ ማለት ነው። በዚህ ሰዓት ወይዘሮ ዛሃራ ቀስ ብላ ወደ አክስትየዋ ተጠግታ ቁጭ አለች። በዚህን ሰዓት የሚደራረጉትን ሪያክሽን ወይዘሮ ዛሃራ በሁለት ጣታቸው እያናደዷት ነበረ መርሲን። ህፃኗም ከላዩ ላይ ሆና በጣም ትስቅባት ነበረ። እኔ ምን ማድረግ እችላለሁ? እዛው እንደፈለገ የትጫወትብሽ የታባሽ አገኘንሽ ብላ በጣም ደስ አላት። በሚገርም ሁኔታ ይህን እያለቻት አሁንም ደግማ ጭንቅላቷን ፀጉር መጎተት ጀመረች። ወይዘሮ ዛሃራም ይህን እያዩ እጅግ በጣም ተገርመዋል። በጣምም ተጨንቀዋል። በዚህን ሰዓት ሜርሲ ወይኔ ጉዴ፣ ወይኔ የዚች ደግሞ አቃጣይ አለች። ተጫወተችብኝ። ለነገሩ የዛች በርሜል ልብን እስካገኘ ድረስ ነው የምትጫወትብኝ እያለች መርሲ መናደዷን ቀጠለች። ወይኔ ተኩል አስመስላኛለች። የግድግዳ ቀለም ነው ያስመሰለችኝ። የህፃን ልጅ መጫወቻ ዳይፐር አድርጋኛለች። ምን ባደርጋት ይሻላል ብላ መናደዷን ቀጠለች። ወይኔ መርሲ የኪኒ እንቃ አስመሰለችኝ እኮ ምን ባደርጋት ይሻላል? ቆይ ጠብቂኝ እሰራልሻለሁ። ምን እንደማደርግሽማ እኔ አውቃለሁ እያለች መርሲ ፊቷን መታጠብ ቀጠለች። ምክንያቱም እሷ የተቀባችው ነገር የቀባቻት ቻፕስቲክ ነው። በዚህን ሰዓት ልጅቷ በጣም እየሳቀች እየተጫወተች ከብሌን ጋራ ትደንስላታለች። እንቅስቃሴ እያደረገችላት ነበረ። ብሌንም እሷን እየተመለከተች በጣም ጎበዝነሽ፣ ጀግናነሽ፣ በርቸነሽ እያለች ብሌን በጣም በሳቅ ፍንድቅ እያለች ልጅቷን ትመለከታታለች። ልጅቷን ውዝዋዜዋ ስላሳቃት ብሌን በፈገግታ እንዲህ በተሞላ ፈገግታ ትመለከታት ነበረ። ይህንንም ባደረጉ ጊዜ ነበረ ሁሉም ነገር መመልከት ቀጥለዋል። እጅግ በጣም በሚገርም ሁኔታ ብሌንና ህፃኗ ልጅ በጣም ተግባብተዋል። መጨረሻ ላይ የሚገጥማት ህፃኗ አስቸጋሪ ነው እንጂ
ብሌን እንደዚህ እየሳቁና እየተፈነደቁ በነበረበት ሰዓት ወይዘሮ ዛህራ አዝነውና ተክዘው ቁጭ ብለዋል። በሀሳብም ተውጠዋል። እሳቸው የወይዘሮ ሰማል መሞት ልባቸውን ነክቶታል። አያቴ ዛህራ ማግዝሽ ነገር አለ አለቻት። የኔ ጣፋጭ ዛህራ አለች። አንድ ሰው የሆነ ሚስጥር ነገረኝ። ሚስጥር አንቺም ለእኔ ብትነግርኝ አለቻት። ፈረስ አይደለ ቢላ አለቻት። እናቴ ዛህራ ታሪክ ንገሪኝ እስኪ አለ። ታዲያ ምን ችግር አለው? ሞልቶ ለፈሰሰ ታሪክ አሁኑን እነግርሻለሁ። እሺ ልስማሽ ዝግጁ ነኝ ብላ ህፃኗ ልጅ እንትላል። እሺ ለመስማት ዝግጁ ነኝ። አንድ ገበሬ ነበረ። ውሻ እናቱ ከሞተ ልጅ ጋራ ይኖራል ነበረ። ይህ ገበሬ ደግሞ ወደ ስራ ሲሄድ ህፃኑ ልጅም ታማኝ ነው። በዚህ ሁኔታ ላይ ብዙ ጊዜ እየኖረ አንድ ቀን ገበሬው እርሻ አርሶ ውሎ ወደ ቤት ሲመጣ ውሻው አፍ ላይ ደም ተመለከተ። በአፉ ላይም ያየው ስጋ ደግሞ የተመለከተው የልጁ የበላ መስሎት በዛው ዱላ ታማኙን ውሻውን ቀጥቅጦ ገደለው። በኋላም እቤት ገብቶ ባየ ጊዜ ይደነግጣል። ልጁ የሚወደው ልጅ ከመደኩ በላይ ተኝቶ አየው። ከመደኩ ስርም ደግሞ አንድ ተኩላ ሞተ። ውሻውንም ተመለከተ። አየሽ ልጄ፣ ውሳኔያችን ችኩል ታማኝነት ውሻ ተገድሏል። ገበሬው በጸጸት ቢያለቅስም ታማኙን ውሻ ነፍስን መመለስ አልቻለም አለቻት። በዚህን ሰዓት ህፃኗ ልጅ እጅግ ልቧ በተነካ አእምሮዋም መስማት ጀመረች። በጣምም ተደናገጠች። በዚህን ሰዓት ወይዘሮ ሜርሲ እጅግ እየተንሸዋከከች ወደ ሳሎኑ ትመጣለች። ጎንበስ ጎንበስ ብላ ህፃኗን ልጅ መመልከት ትጀምራለች። ጄሪ ደግሞ በጣም ገርሟታል። ጓደኛዬ ምን ሆነሽ ነው ስትል ጥያቄ ያቀረበችላት። እሷም ወደዛ ወደ ግራ ወደ ቀኝ እያለች መመልከቷን ጀመረች። ምን ባክሽ ያቺ የተረገመች ልጅ እንዳታየኝ ብዬ ነው። ማናች ደግሞ የተረገመችው? ያቺ ዳና የምትባል አለቻት። ምን አደረገችሽ? ያላደረገችኝን ብትጠይቅኝ አይሻለሽም? የነስሪያ ተማሪ ስል ደብተር አስመስላኝ ነበር እኮ አለች ጄሪ። በዚህን ሰዓት በጣም መሳቅ ጀመረች። መቼ በዛው ቀልድ አያምርም። ለመሆኑ የት ሄዳ ነው አለች። እዚህ ነኝ ሴቶች፣ የማወራችሁ ነገር አለኝ አለች። ምንድን ነውማ? ሆይ ስለሰጠሽኝ እድል አመሰግናለሁ አለቻት። ሳቅ። አንቺ ምን አለብሽ? ለመሆኑ ምንድን ነው መናገር የፈለግሽው ወይዘሮ ትርፊዚ አለቻት። ከኔ ጋራ ምንድን ነው ያለብሽ ችግር? ውድ ፍሪዝ እባክሽን በኩል አትሂጅብኝ፣ በጣም ሸንጉሊቴን ትመስኛለሽ አለቻት። የተባለ ለካ ልክ ነው። ታይፈዝና አባሉ እንኳን ትርጓሜ ነው የሚኛው እህቴ ሲንደሬላ ብላ ሙድ ይዛባት ትሄዳለች። ቀጣይ ወደ ሲንደሬላ ብሄድ ይሻለኛል አለች። ሲንደሬላ ጋር ሄዳ አንገቷን ብቅ አድርጋ ውድ ደራሲያችን መግባቢያ ችሎታችን ትችያለሽ የኔ ቅመም አለቻት። ልጅቷም ገብታ ፍራሹ ላይ ቁጭ ብላ መመልከት ጀመረች። ምንድን ነው ግን እዚህ ብቻሽን ያለሽው? ይሄ ጊዜ ማሳለፊያ ፈልጌ ነው። ለምንድን ነው ሁሉም ሰው ጥቁር የለበሰው? እናታችን ሰማል ስለሞቱ ነው አይደል አለቻት። አዎ የኔ ልጅ፣ አሁን ስለ እርሷ አትጨነቂ ባክሽ አለቻት። በዚህ ሰዓት ይችኛዋ በሳቅ ተመልክታ ሲፈን የማስመሰል ሳቅና ልቅሶዋን ቀጠለች። ባክሽን እንደርሱ አትሁኝ አለቻት እህትየዋ። ቆይ ግን ሳትተዋወቁ እንዴት እንደዚህ ልክ አመነችሽ አለቻት። ያው ድርጅቱ ላይ ልትቀጥረኝ እንዳሰበች ነግራኝ ነበረ። የእውነት ብላኝ ነበር። ቀድሞ መሞት ነጠቀኝ ብላ ያዘነች መስላ ሲፈን አስመሰሏን ቀጥላለች። እህትየዋም እውነት መስሏት እሷን ልታምናት ፈልጋለች። እህቴ ያለችው ወይዘሮ መርሲ አለች። ማጥፋት እፈልጋለሁ አለች። ምክንያቱም አሁን አንድ ነገር አንቺ ልትተባበሪኝ ይገባል። ወይዘሮ ሰለን ላጠፋ ትፈልጋለሁ አለች። በዚህ ሰዓት በመሃላቸው ወንድሜ ስትል ጥያቄ ያቀረበችልህ። አይዞህ እሺ አለ። ለምን አላት። ተው እባክህ አታስመስል፣ አውቄያለሁ አለች። ዳ ወዬ አለ። በዚህን ሰዓት ወሬያቸውን ቀጠሉ። ብሌስ አላት። ማለት ሲንደሬላ ናት? ወንድሜ እንደዛ እኔ አለ። በዚህን ሰዓት ለምን ቆንጆዬ ስለሆነች ነው አለችው። ቆንጆዬ ናት እንዴ? አዋ
በጣም ነው የምታምረው። ኧረ አለለ። ኧረ ልክ ነሽ እኮ እንደዛ ነው አለ። ከፍሪዝም ትሻላለች አለች። ማነች ፍሪዝ? አክስቴ ናታ ብላ ስትለው አቶ አምነንም በጣም በመሳቅና በመገረም ልጅቷን እየተመለከተ በጣም ተገርሟል። ምክንያቱም የሚወዳትን ልጅ በጣም ቆንጆ ናት ስላለችለት እሱ በጣም ተደስቷል። በጣም በሚገርመው ሁኔታ የተፈጠረው ይሄ ነው። ልጅቷም ይህን እያል ማነች ፍሬዝ ሲላት አክስትህ ናታ ብላለችው። ከዛ መጣች የኔ ሲንደሬላ አለቻት። ወንድሜ ሲፈልግሽ ነበር፣ አንቺን ሲያወራ ነበር። አቤት አቶ አለ። ዝም በይውሽ፣ ዝም ብሎ ነው እንደፈለገ ሲጠይቀኝ ነበረ አለ። ብሌን ቆንጆ ናት ሲለኝ ነበረ። በሉ የቀረውን እናንተ ጨርሱ ብላ ሙድ ይዛባቸው ትሄዳለች። በዚህን ሰዓት ብሌንም እሱን እያየች በመሽኮርመምና በፍቅር መልኩ እየተመለከተችው ቀጥ ብላ ማየቷን ቀጠለች። በዚህን ሰዓት ቆይ ለምንድን ነው ያለነው እዚህ? ወይዘሮ ሰማል ክላስ ምን እንሰራለን አለቻት። የወይዘሮ ተርግዝና ማለት የወይዘሮ ሞት ነው። ስለዚህ ሁሉን ነገር ማየት አለብን። እንዴት አድርገን አለቻት። ሀሳብ አለመስጠት ከቻልችም ዝም በይ አለቻት። በዚህን ሰዓት ያላሰቡት አቶ አምነንና አክስትየዋ ክላስ ይመጣሉ። በዚህን ሰዓት ሜርሲና ጀሪ ቀጥታ ቁምሳጥኑ ውስጥ ይገባሉ። ሁለቱም ቁምሳጥን ውስጥ ገብተው መመልከት ጀመሩ። በሩንም ዘጉት። ወዳውኑ አክስትየዋና አቶ አምነርም ወደ ክፍላቸው ይገባሉ። ወደ ክፍላቸውም ገብተው ማለትም ወደ ወይዘሮ ሰማል ክፍል። በዚህም ሰዓት ነበረ ሁሉም ነገር እንዳልታሰበ የሆነው። ቁጭ ብለው መነጋገር በጀመር እስኪና የኔ ልጅ ቁጭ በል እስኪ አለችው። በዚህን ሰዓት አቶ አምነንም ካጠገባቸው ቁጭ አለ። መርሲ አሁን ግን እኔ ወይዘሮ ሰማል ሞቼ ወይስ ሳጥን ውስጥ ያለው ነው እየተሰማኝ ያለው አለች። ግን አይደለም አለች። ስሜት የተሰማኝ ነው አለች። ወይኔ ጉዴ ምን እንደምትልች ሴትዮ ስሚያትማ አለች። እና የተለያየ ጥረትም ለመስራት ነው አለች። አይሆንም ሜርሲ አለቻት ስትላት፣ አቤት መቼም አልገባሽም አይደለ? ልትሄድ አይደለም አይደለ? ኧረ ገብቶኛል፣ ግን ደግሞ ቀስ በይ ለሽ አስቢ አይደለም አለቻት። ብዙ ሰው ይለኛል ከዚህ በኋላ እናተ ነኝ እሺ አክስቴ እንዳትለኝ አለች። ሰማሻት አክስቴ እንዳትለኝ አለች። የኔን ቦታ ልትወስድ ነው ብላ ሜርሲ በጣም መናደዷን ቀጠለች። የኔን ለመያዝ እየሞከረች ነው አለች። አንድ ነገር መናገር አንድ ልጅ አለች አውቃለሁ አለች። በዛም በዚህም እያሉ ደግሞም ከዚህ በኋላ መቼም ቢሆን አርቅም አለችው። ድርጅቱን ቢሆንም እኔ እቆጣጠራለሁ አለች። ባንቺ የተለያዩ አዎ እኔ ሰማል አለች። አየሻት አይደለ ሴትዮዋ ልትሞት ነው እንጂ ወይስ ግን በአግባቡ እየተከታተለች ነው አለች። በዚህን ሰዓት መርሲ እጅግ በጣም ተበሳጨች። ምክንያቱም አክስቱ ይህን በማለቷ። ይህንንም ስትላት በጣም ነው የምወድሃት፣ ደግሞ ዛሬ ዳኑ ከዚህ ትሄዳለች፣ ለምን ትምህርት አላት እሺ አለ። ይህንንም ካለ በኋላ ነበረ እነሱ ይህን ተያይዘው መርሲ የሆነ ተንኮል በህፃኗ ልጅ ላይ ሴራ ስራበታለች። እንጫወት መዝፈን እንጫወት እያለች መርሲ ፎቁን ይዛ ትወጣለች። ፎቁን ይዛ ወጥታ ግን ያደረገችው ነገር እጅግ በጣም ተንኮለኛ ናት። አሁን እንጫወት አለቻት ሜርሲ። ይችን ህፃን ልጅ ምን ልታደርጋት ይሆን? እንጫወት እሺ። ኧረ እኔ አልፈልግም እፈራለሁ አለቻት። ኦ ምን ያስፈራሻል? ነገ የለም ታች አክስቴ ድረስ ደስ ይለኛል። አየር እንስባለን። ደግሞም የዛን ጊዜ ታውቂያለሽ። እሺ የኔ ቆንጆ ማደርግሽን አታውቂም። ተነሽ እሺ ጠብቂኝ አለቻት። እሺ ብላ ልጅቷም ለጨዋታው ዝግጁ ሆነች። መርሲም እንግዲህ እንደምታዩዋት ፎቁ ላይ ሆና ልጅቷን ማሳቅና ማዝናናቷን ቀጠለች። ወዲያውኑ ያሰበችው ምንድን ነው? እሱ ሰርፕራይዝ ነው አልነግርሽም አለቻት። አሁን እንጫወት እያለች ልጅቷን አቅፋ እያሳሳቀችና እያዝናናች ነበረ። በዚህን ሰዓት ወዲያውኑ ነበረ ልጅቷን ቀጥታ ትወረውራታለች።
ወደ መሬት ከወረወረቻት በኋላ ከዚህ በኋላ ድራማው እንደዚህ ይጠናቀቃል። ቀጣይ ክፍል 13 በሰላም እስከምንገናኝ ድረስ እስከዛው መልካም ሳምንት። ለያሬድ ቻናል አዲስ ከሆናችሁ ያሬድ ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን ኮሜንት መስጫ ቦክስ ሳጥን ውስጥ አስቀምጡልን። እንወዳችኋለን፣ እናከብራችኋለን። እስከዛው ድረስ ሰላም፣ ጤና፣ ፍቅር፣ አንድነት ተመኘንላችሁ። በያላችሁበት የምድር ዳርቻ ሰላም፣ ጤና፣ ፍቅር እንድትሆኑ ከወዲሁ መልካም ምኞቴ ነው። እወዳችኋለሁ። እስከዛው ድረስ ቸርን ሰብን። በሌላ ፕሮግራምና በአዳዲስ ነገሮች እስከምንመጣ ድረስ እስከዛው ድረስ ሰላምን፣ ፍቅርን፣ አንድነትን ተመኘውላችሁ። እወዳችኋለሁ። ባይ ባይ።